አጎቴ እስቲ አንዴ ተቀመጥና እናውራ። አንተ ልጅ እኔ እንዳራስ እዚህ በተጎልቼ ሰለቸኝ እኮ። ከወጣን ከኔ ጋር አብረን እንወጣለን እኮ። በእናትህ እንሂዳ። አጎቴ አንድ ጊዜ ተቀመጥ። እሺ ምንድን ነው? አጎቴ አትውጣ ይቅርብህ። ልጁ ጤና የለውም እንዴ? እና ቤት ተከማትሬለው አይደለህ እንዴ? እነዛ ሰዎች ቢያገኙስ? የቶቹን? ሊገሉ የነበሩት ናቸው። ለእናትህ መንገርህን ስለረሳሁልህ ለምን ረሳህልኝ ነው እንዴ? እውነቴን ነው አጎቴ። ቢያገኙስ? ጠላቶች አይደሉም። ምን ብለው ነው የሚከተሉኝ? ጠላቶች አለመሆናቸውን አንተ በምን ታውቃቸዋለህ? እንዴት ነው የማላውቀው? እኔ እዚህ ሀገር ጠላት የለኝም። ያንተ ጠላት ባይሆንም የእነማዬ ጠላት ሊሆኑ ይችላሉ። ምን ማለት ነው አጎቴ? የሆነ ጊዜ ምን ለሞታ ምን ችግር አለው እንዴ? ምን ችግር አለው ትላለህ እንዴ? አሁና ሞት በኋላ ተጀመረ። ድማም አሁን ዝም ብለህ ምግብህን ብላ። እሺ በላይ። ኧረ ነገሩን ቀለል እናደርገው። ነገሩ ቀላል አይደለም። አሁን ይሄ ምኑ ነው የሚከብደው? ሰው እንኳን ከመሳሪያ ከስንት ነገር ሲያመልጥ የለም እንዴ? ይኸውልህ ድማም፣ አንተ ያልገባ ብዙ ነገር አለ እኮ። ነገርኝና ይግባኛ። አይ ድማም ተው በቃ። አንተ እሺ በላይ። ድማም በቃ ዝም ብለህ ምግብህን ብላ። ተው አልኩህ እኮ። እሺ ሰዎች ሊገሉት እንደነበር ታስታውሻለሽ አይደል? አዎ። ምን ነው? እናም ያን ያደረገችው ባዩሽ ትመስለኝ ነበር። ትመስለኝ ነበር ማለት በራሷ እኮ ነች። አሁን ግን ሳስበው እሷ አትመስለኝም። እንዴት? ተመሳሳይ ነገር ድማሙ ላይ ተፈጥሯል። ምን አይነት ነገር? ድማሙን ሰዎች ሊገሉት ነበር። ምን? ቀስ በይ እንጂ ሀኒ፣ አባትሽ እንዳይሰማ። እማዬ ምንድን ነው የምታወሪው? አዎ ሀኒ፣ አቶ በቃሉ የመስፍንን ወንድም ሊያስገድለው ነበረ። ነገር ግን መስፍን ወንድም በጣም ጀግና ነው። እነሱ እንዳሰቡት አልተሳካላቸውም። ከኋላቸው እየተከተሉት እንደሆነ ስላወቀ ተደብቆ ነበር እና ሲያልፉ አይቶ ሄዶ ሁለታቸውንም አንቆ እንግዲህ በዱላ ጀልጦ ጥላቸዋል። አንደኛውም ሩጦ ሞልቷል እና ሁለታቸውም በጣም ደንግጠው ላለቃቸው ደውለው እንዳልተያዘ እና እንዳመለጣቸው ነገሩት። እሱም በጣም ተናዶ እንዴት እንደዚህ አይነት የተሳሳተ ስራ ትሰራላችሁ? በደንብ እየተከታተላችሁት አልነበር ነው ወይስ አይናችሁን ሸፍናችሁ ነበር ስትከታተሉት የነበረው ብሎ በጣም ጮኸባቸው። እናም ጮሆ ሲናገር እዝራ ከጀርባ እየሰማ ነበረ። ነገር ግን ሁሉንም አልሰማውም። ወዲያው ነው ወጥቶ የሄደው። በዚህ ምክንያት ስለ አባቱ በጣም ተጨንቋለኝ። እናም ጠየቀው፣ ለምንድን ነው እንደዚህ የምትጨናነቀው? ምንድን ነው የተፈጠረው ምናምን ሲለው ሰምተሃል ወይ ሲለው እኔ አልሰማውም፣ ነገር ግን ስትጮህና ስትበሳጭ ሰምቼ ነበር ብሎ ያው እዝራም በስራ ጉዳይ እንዳልሆነና ይሄ የተለየ ነገር እንደሆነ ራሱ አባቱን እንደሚወደውና ራሱ እንዲጠብቅ የማግዝህ ነገር ካለ እኔም ንገረኝ አለው። ያው እሱ ግን ሙሽራ ነህ አንተ ራስ ላይ ብቻ ትኩረት አድርግ፣ ሌላው ለኔ ነታውልኝ ብሎታለኝ። አጎትየውም በጣም ተናዶ እንግዲህ ሌቦች ነው የመሰሉት። ሁሉንም ነገር ኢዶ ለምናሴ እየነገረው ነበረ። ምናሴ ደግሞ ምናልባት ሌቦች ነው የሚሆኑ ብሎ ነው ያሰበው። እናም ለእናትየው ነገራት። ወይዘሮ ሜላት ግን ደንግጣለች። ምክንያቱም እንዴት በሽጉጥ ያስፈራሩት ይችላል? ሌባ ከሆነ ያለውን ገንዘቡን ሰርቀው ምናምን ሊሄዱ ይችላሉ እንጂ እንዴት እንደዚህ አይነት ነገር ያደርጋሉ ብላ ጠርጥራለች ማለት ግራ ገብቷታል። ምን አይነት ሰው ነው እንደዚህ ቤተሰብ የላጠቃ እንደዚህ ዳርዳር የሚለው እያለች እያዘነች ትገኛለች ማለት ነው። እናም ቀጥታ የጠረጠረችው እንግዲህ አቶ በቃሉን ነው። ምክንያቱም ከዚህ በፊትም ምናሴ ላይ ሙከራ ተደርጎበት ነበር፣ የመግደል ሙከራ ስላስደረገበት ራሱ አቶ በቃሉ ማለት ነው። እናም ወይዘሮ ሜላት ስለጠረጠረች እሱ እንደሆነ ነው የገመተችው። እሱ ከሆነ ያለቀው። ምክንያቱም በተደጋጋሚ ቤተሰቦቿ ላይ ጥቃት እያደረሰ የሚገኘው እና ተቀናቃኙ እሱ እንደሆነ ጠላቷ እሱ እንደሆነ ስለምታውቅ እሱ ቀጥታ ለኔ የጠረጠረችው። እናም እወጣለሁ ብሎ አጎታቸው ወደ ውጭ ለማውጣት ሲሞክር ምናሴ ደግሞ አንተ ባለፈው የተከታተሉ ሰዎች አሁንም እየተከታተሉ ሊሆን ይችላል፣ ስለዚህ አትወጣ ብሎ በግድ ያስቀረው። እሱ ግን እኔ እኮ ሌቦች መስለውኝ ነው እንጂ እናንተ ጠላት መሆናቸውን ባቅ ያኔ እኔ በቀላሉ አልተዋቸውም ነበር፣ አንክቻ ነበር የምጥላቸው ብሎ የወንድሙ ቤተሰቦች እንደዚህ በመደፈራቸው በጣም ተናዷል። እና እሱም እንግዲህ ሌላ ጠብ ውስጥ ሊገባ ነው አጎትየው ማለት ነው። ምክንያቱም ሌቦች ስለመሰሉት እንዲህ በቀላሉ ተፋታቸው። አሁን ግን
የእነሱ የእነ ሜላት ጠላት እሱን ሊያጠቃ እንደፈለገ ስለገባውና ስለተናገረው በጣም ተናዶ ስሜታዊ ሆኖ አለቃቸውም በቤተሰቦች የመጡ አለቃቸውም እያሉ ነበር። እና በጣም የሚያኮራ ወንድም ነው። መስፍን እንኳን ቢሆን እንደዚህ ያደረግም ነበር። ድማሙ ግን በቃ የሆነ ደስ የሚል የገጠር ሰው እንደዚህ ነው። በቃ ጀግና ቆፍጠን ያለ በቤተሰቡ ምናምን ድርድር በክብሮና ቤተሰቡ ድርድር የማያውቅ ጀግና ስለሆነ አቶ በቃሉን አግኝተው እንግዲህ እንደሚቀጠቀጠው ተስፋ እናደርጋለን። ሜላትም ይህን ሚስጥር እንግዲህ ስለጠረጠረች እሷ ወዲያው ጠርጣራ ናት ቶሎ ብላ ጠላቷን ስለምታውቅ ስለጠረጠረች አቶ በቃሉን ሀኒቾን ጠርታ ለማናገር ሞከረች። ሀኒቾን ግን ለማንም እንዳትናገሪ፣ ምክንያቱም አቶ መስፍን ከሰማ ሌላ ችግር ይፈጠራል ብላ ስላሰበች እንግዲህ እንደጠረጠረችውና የራሷን ማድረግ ያለባትን ነገር ልታደርግ እንደሆነ ነገረቻት። እሷን በተቻለች መጠን ማየ ራስሽን ጠብቂ ብላ እናም እየተከታተለችው እያለ አገኘችው ማለት ነው። እና ከቤተሰቦች ራቅ፣ ቤተሰቦችን ጫፋቸውን ብትነቀው ከአንተ ራስ አልወርድም፣ ከዚህ በኋላ አንተ ነህ ጠላቴ ብላ አቶ በቃሉን እንግዲህ አስፈራርተዋለች። አቶ በቃሉም ሰዎቹ ለማግኘት ሞክሮ ነበር የቀጠራቸውን ሰዎች። እናም እንዳመለጣቸው ነው የነገሩት። እሱም እየጮህባቸው ነበር። እንዴት እንደ አይነት እንዝላል ስራ ትሰራላችሁ? አይናችሁን ሸፍናችሁ ወይ ነው ስትካተሉት የነበረ እያለ እየጮህባቸው ነበር። እዝራም ተደጋጋሚ አባቱን እየጠየቀ ነው እና በአባቱ ምክንያትም ስለተጨነቀ ሀኒቾን ሲያገኛት ተረብሾ ነበረ። እና ለምንድን የተረብሽከው? ጥሩ ስሜት ያለሃት አይመስለኝም ስትለው አዎ ተረብሻለሁ፣ ምክንያቱም አባዬ የሚያደርገው ስራ ትክክል አይደለም፣ በጣም እየጮኸ በጣም እየተናደደ ነው። እኔ ደግሞ አባቴን ስለምወደው እንዲጎዳብኝ አልፈልግም፣ በዛ ምክንያት ነው የተጨነኩት ብሎ እሷም አንተም ጨነቅ ምንም ለውጥ የምታመጣው ነገር የለም፣ ስለዚህ ራስህን አረጋጋ፣ እሱ አባት ደግሞ ደህና ይሆናል፣ በራሱ መንገድ ችግሩን ይፈታል፣ የስራ ጉዳይ ስለሆነ ነው ብላለች። በሌላ በኩል ኤልያስ ከጸበል ሰንብቶ እንግዲህ ወደ አዲስ አበባ መጥቷለኝ። ለሁሉም ሳይናገር የደረሰበትን ያሳለፈውን ሁሉ ነገር ሳይናገር ዝም ብሎ ሂዶ ነበር ወደ ደሴ። ከዚህ በፊት እንግዲህ እየሰራ ነበረ፣ ግን ረጅም ጊዜ አዲስ አበባ ላይ ስለቆየ ገንዘቡን ሁሉ ጨርሶ ወደ ደሴ እንኳን መመለሻ አቶ እነሱን ላለማስቸገር በራሱ ጊዜ ብር ለምኖ አሰባስቦ ወደ ደሴ ሄዶ ጸበል ከዚህ በፊት አሊ ጓደኛው ስለወሰደው እዛ ሄዶ አሁን ላይ ትንሽ ተረጋግቷል። ምክንያቱም እነሱ እነ ጆሮ እንደታመመ የማያውቅ ነበር የመሰላቸው፣ እሱ ግን ያውቅ ነበር ሁሉን ነገር። ራሴን የሆነ ያልሆነ ቦታ ወይ ቆሻሻ ላይ የሆነ ቦታ ላይ ሳገኘው እንደታመምኩ እርግጠኛ ነበርኩ። ስለዚህ ችግሮችን ራሴ መፍታት ስላለብኝ በዛ መንገድ እጅ ጸበል አድርጌ መጥቻለሁ። ስለዚህ አሁን ላይ ለእናቴም ለራሴ መኖር አለብኝ፣ መስራት አለብኝ ብሎ ቆርጦ ወስኖ አለኝ። ሀኒቾንም የራሷ ጉዳይ ብሎ እንግዲህ የራሷን ላይፍ እንድትኖር ትቷታለኝ ማለት ነው። ነገር ግን ወይዘሮ ሜላት እየፈለገችው ስለነበረ ጆሮን አግኝታ ተገኘው ስትለው አዎ ተገኝቷለኝ። እናም ምን ያህል ሀና እንደምታስብለት ልነግረው ስለምፈልግ ላገኘው ፈልጋለሁ እያለች ነበር። እሷ ግን በተቻላት መጠን ከሱ እንድትርቅና በቃ ማወቁ ምንም አይጠቅማትም። እሷ አሰበችለት አላሰበችለት ምንም ነገር ስለማይጠቅመው ታዩ የራሱን ህይወት ይኖርበት እያላት ነበረ። እናም የእጅ ገንዘብ ልስጥህ ብለው ነበር ወይዘሮ ሜላት ለጆሮ። እሱ ግን በጭራሽ እኔ ከማንም ገንዘብ መቀበል አልፈልግም፣ በተለይ ደግሞ ከሀና ቤተሰብ ገንዘብ መቀበል አልፈልግም ስላላት እንዴት ቢያንስ ከሀና ቤተሰብ ገንዘብ መቀበል አልፈልግም ይለኛል ብላ እየተናደደችበት ነበር ማለት ነው። እናም ወይዘሮ ሜላት ቆራጥ ናት። እንግዲህ ለቤተሰቧ ስትል ጥግ ድረስ ትሄዳለች። ከአቶ በቃሉም ጋር ሌላ ችግር ይፈጠራል። በጣም ከባድ ሁኔታ ላይ ይገባሉ። በዛ ድማሙ አለቀህም እያሉ ነው። ብቻ በራሱ መንገድ በራሱ ቅሌት የሽማግሌ ራሱን ሌላ ጦስ ውስጥ ሊካት ነው። የሽምግልናውም ነገር እንግዲህ ጫፍ ላይ ደርሷለኝ። እናንተ አሁን በጣም ችግር ላይ ስለሆናችሁ እና ችግሮቻችሁ ይፈቱ ብዬ ብላታለች። ሽማግሎቹ ያልተላኩት ሜላት ግን ላኪያቸው ችግር የለውም፣ ለአንቺ በፈለግሽው ሰዓት በፈለግሽው ጊዜ ዝግጁ ነን፣ ስለዚህ እነሱ ዝግጁ ከሆኑ ይላኩና ሁኔታው ይደረግ ብላለች። እኔም እናገራለሁ ብላለች። እንግዲህ አስቡ፣ በዚህ በኩል ሜላትና አቶ በቃሉ ይጣላሉ፣ በዚህ በኩል ደግሞ ሽማግሌ ሊላላኩ ደግሞ ዝግጅት ላይ ናቸው። ብቻ ሁለቱም ትልቅ ፍጥጫ ላይ ደርሰዋል ማለት ነው። ውድ ተመልካቾቻችን እስከ መጨረሻው አብራችን ስለነበራችሁ እጅግ በጣም እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ኖላዊ ድራማን እንደዚህ በትንታኔ ዘንላችሁ እንመጣለን እና ስለምታደርጉልን ድጋፍ ደግሞ እጅግ በጣም እናመሰግናለን።
በያላችሁበት የዓለም ዳርቻ ሰላማችሁ ብዝት